እኔ ጆኒን ብዬ ነብስ ጆኒን ብሎ ጆኒ ነው 1 ሚሊዮን ብር እኔ እምልህ እንደዛ ነው። አንተ ሁለቱም እንዲገጥሙ ያልካረ እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም፣ ፖለቲከኛ ነኝ እንጂ ሁለቱን እኔ መግጠም እችላለሁ በአንድ ሪንግ ውስጥ። ጆን ዳንኤል አንተ እንዳታሲዝ አንድ ብር ምንም ብር አሲዘ በልታጣቅ እኔ አሳጋኝ ስሙ ፍራይድ ጆኒ እየደበቀው እንቁላል አይታችሁታል? ሞላ አገሪቱ ትኩረቷን በሙሉ እዚህ ድብድብ ላይ አድርጋለች። አገሪቱ ውስጥ የተለያዩ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ችግሮች ባሉበት ሁኔታ ወጣቶች ስለ ዓለም ኢኮኖሚ፣ ስለ ሀገራቸው፣ ስለ አህጉራቸው ኢኮኖሚ ሴዶ ያሸንፋል የምትሉ ሰዎች ላይክ በዚህ ምክንያት በዚህ ስለተሻለ ብላችሁ ማብራራት ከቻላችሁ ማለት ለራሳችሁ አጨብጭቡ። ግን አይ ዶንት ቲንክ እንደዛ ማብራራት የምትችሉ አይመስለኝም። ከልክ ያለፈ ነገር ስትሉ አይነፋ። አሁን ለምሳሌ በቃሉ ይላል። በብዛት በሴት ስም ነው የሚጠራው። ማንን? ጆኒ በብዛት በሴት ስም ነው የሚጠራው። ካያችሁ በቃሉ ይላል። ልቃሚ ስፖርታዊ ጨዋነት የሌለው ወራዳ ዝምባም እንደሱ አይቻላል። ስለዚህ አፕራሚስ ጆኒ ስቃይን አብልቶ እንዳይለምድ አድርጎ ይመልሳል። ተጓደና እኔ እንዳይለምደው አድርጎ ያደርገዋል። ልክ አይደለም። እስቲ አብረን የምናየው ነው። አብረን ታያለ። ይሄውን ላይ ከበጠራችሁትን ነገር በሰከንድ ጸጥ ያደርግላል ጆኒ በሰከንድ። ስለዚህ ኳስን ከተፈለገ አሚን ስፖርት ከተፈለገ በጨዋነት መተራረብ ይችላል። እኔ ሳገኝ እንዲያደርጋለሁ ምናምን ተባባላል። ስፖርትና ሳገኝ ሰባብራለሁ፣ እጅን ነው የምሰብረው፣ እግርን ነው የምሰብረው፣ አሳያለሁ ምናምን ይባላል። አሁን ለምሳሌ ከንቃተ ሊነጋ እንደዛ ነበረ አፍ ሲካፈቱ የነበረ ወይ ሲሰዳደቡ የነበረ። ይሄ ሌላ ቦታ ነው የሚሄደው እና አብረን እናየዋለን፣ አብረን እናያለን። በደስታ እነግርሃለሁ። በደስታ እንቁላል ሁሌ አለ። ይሄ አሜሪካኖች የሚያደርጉታል፣ የውጭው ያደርጋል፣ ለግርግር ያመቻል። ይሄ እንደዚህ አይነት ነገሮች አሉ። ቂቤም ይዘህ መሄድ ትችላለህ። እንቁላል ብቻ ሳይሆን ተጋጣሚህን የምታስደነግጥበት መንገድ ነው ይሄ። ስለዚህ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ እና ራስህ በሰራው ስራ ስተትን ማረም እንጂ በእኔ አይለቅም። የማየውን ንግግር እኮ አይደለም ያወራሁት። አሲዙ እናንተ ልቡታላችሁ። ሴዶ ራሱ መጥቶ ያሲዘኝ ከፈለገ ሴዶ ራሱ 4 ሚሊዮን ያገኘ የለ ያሲዘኝ። እሱ ራሱ በ4 ሚሊዮን አሸንፎ 10 ሚሊዮን አይደለም ያገኘው። ያሲዝ እስኪ እሱ ራሱ አያሲዝም። እሱ በራሱ ሳያም እናንተ እንዴት ነው በራሳችሁ ዝም ብላችሁ ያለው? የቲፎዞ እና የሳይንስ ጉዳይ ይለያያል። ቀይስ እንዴ የማይገናኝ ነገር እኮ ነው። ታዩታላችሁ። የተሸነፈ ቀን መቼ ነው? ስንት ቀን የሚቀረው? ፍራይዴዎች ገና ማለት ነው። በእኛ አሁን አንተ ግን የሆነ ሰው የሚያቋርጠው ይመስለኛል ጨዋታውን። ምን አለ አወራህ? እኔ እየከፈትክ ነው ይለኛል። ደግሞ ፋራ ውጣ ኤርሚ አይለኛ እኮ በቃ እኛ ጋር ይላክ ችግር የለም። ፋራ ላክ ፍራይዴዎች ጋር ካለ ከሌለ ዝም በል በቃ። ወይ ደግሞ ካልተማመንክ ዝም በል እንዴ። ሞልተናል እኮ 4 ነን። ከአንድ ሰው ጋር ፋይት ሲያደርግ ያላየኸውን ሰው መተህ አንድ ፋይት አይተህ ታውቃለህ? አሁን እኮ ምን እናንተ እስኪ ስለ ፋይቱ ከአንድ ሰው ጋር እኔ በህይወት ዘመኔ አያስፈልግም፣ ስድብ አያስፈልግም። አሲዛችሁ መጥተም ነው በቃ። ሳይድ የሚይዙት ነገር አለ ታውቂያለሽ? ሳይድ ስትይዙ ትንሽ ባያችሁት ነገር ይሁን እኔ ምንም የሚያካክል ሰው ሲያፈርጣ አይቼዋለሁ። ያኛውን ልጅ ጆኒን ሴዶ ነው ያየሁት። የሆነ ሰው እንደዚህ ሲማታ ብሎኬት ጋር ሲደባደብ፣ ግንብ ጋር ሲደባደብ ነው ያየሁት እኔ። ገባችሁ አይደል? ለኪ እኮ የፋይተርነት እንትን እኮ አይደል? ገባችሁ?
ተማምኜ ብር አስይዛለሁ ስል ጆኒን ለየት አድርጌ ስለምወደው አይደለም ጆኒን እኔ እሱንም የትም አላውቀውም ስለምተማመንበት ነው። ብዙ ፋይቶችን አይቻለሁ ነው። ኖ ስማኝ ኤርሚ ቀላል እኮ ነው። አሁን እንኳን አንተ መመለሰ መጨቀል አሁን አንተ እሱ ያሸንፋል ካሉ እነሱ ደግሞ ከስር ከሚሰዳ አንተን ከሚናገሩ ለምን አያስይዙ? በቃ ባጭሩ በቃ መድቡ አስይዙ መድቡ በቃ አስይዙ። ጆን ዳንኤል አንተ እንዳታስይዝ አንድ ብር ምንም ብር አስይዘህ በልተህ አታውቅም። ጆን ዳንኤል ልንገርህ ምንም ብር አስይዘህ ሰርቶልህ አያውቅም። ተው ብር እንዳታስይዝ ብር እንዳታስይዝ። አዎ እንትና ሴዶ ገላጋይ ካለ ሩዋንዳ ነው የሚያደርገው። ገላጋይ ብቻ ይዘልት ነው ማንም አይችል ቀውጥ ነው የሚያደርገው። ሴዶ በገላጋይ የሚጮህ እኔ በእርግጠኝነት ጆኒ ብዙዎቹን ያንደባላል ኢትዮጵያ ላይ። ጆኒ በደንብ የሚያሰለጥናቸው ካልተገኙ ጆኒ ብዙዎቹን ኢትዮጵያ ላይ እያንደባለለ ይዛል። አንደባ ላይ ነው ጆኒ። አቅም አለው፣ ትግል ይችላል፣ እንዴት አቆላለፍ ይችላል፣ እንዴት ምን ማድረግ በደንብ አድርጎ ነው የሚችለው። ሴዶን እንዳየነው ሴት ያቁምና በጠረባ ይመታል። ያየነው ያንን ሴት አቁሞ በጠረባ ይመታል። ሕፃን ልጅ ይዝና የሆነ እቺን የሚያክል ሰው ይዝና ቅጥቅጥ አድርጎት ይሄዳል። እያንዳንዱን የምናየው እሱ ነው። ሴዶ የምናየው ምንም ሲያደርግ አላየንም። ወፍ ነገር እና እውነቱን ነው የምነግርህ። ሴዶ ተቀጥቅጠሽ ትወጫለሽ። እነሱን ማይቻለ የሬ ሴዶን ያልኩህ ኖ ንቃተ ህሊና ባለፈው የተሸነፈው እኮ እሱም ይወዳደራል እኮ ቤታ እንደ አዲስ ከማን ጋር የሆነ ልጅ አለ እንደ ዛሬ በጥፊ ተማታ እኮ እሱ። ኧረ ይሄን ህዝቡ ማስደሰት አለበት። ኢንዶሚን ስሙን መቀየር ትጠበቃለች። አይተሽዋላ ቤታ ይመጣ አይተሽዋላ በጥፊ። ኧረ ማነው በጥፊ? ንቃተ ህሊና ነው የመጣው እሱ ነው እንዴ? ንቃተ ህሊና በቃ በርቱ ከነሱ ጋር ልጨቃጨቅ። እስኪ አላየሁም ጋይስ ቪዲዮ ላኩልኝ። ቆይ እስኪ ላኩ። ምናልባት ጆኒ ጋር ስለሰለጠነች እሷም ታስተካክላለች ብዬ አስባለሁ። ያኛውን አላውቀውም ግን ያኛው ምድረስ አይዘል ከደግሜ አንቺ አጠናገረው። ቆይ ንቃተ ህሊና በጣም ተዘጋጅታ ነው የመጣችው። አንቺ ጆሮ ንቃተ ህሊና ትንሽ ሰልጠናለች በዚህ ነው ግን እስቲል ያኛውን ልጅ አላቆማም። ማርሻል እኔም አላውቅም። ህዝብናው ማስደሰት አለ። ዲሳይድ ማድረግ አንችልም። ይሄኛው እግዚአብሔር እኔ አሁን በጣም ያቆመኝ ከዚህ ቀጥሎ የእነ ታይሰን ታውቀዋለህ? ያ ታይሰን ቦክሰኛው ዛበደ ፋይት ነው የነቃተ አንተ እንዴ ያለው በቃ ጆሮ ጉዱስ ሲለው ንቃተ እኮ ተማታ እኮ በቃ ቢሸነፍ ራሱ አንዴ ጋር ተመስሎታል። እኔ የምልህ እንደዛ ነው። አንተ ሁለቱም እንዲገጥሙ ያልካረ እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም። ፖለቲከኛ ነኝ እንጂ ሁለቱን እኔ መግጠም እችላለሁ በአንድ ሪንግ ውስጥ 30 ሰከንድ ብቻ መሰጠኝ። ግራ መንጋጋውን ወደ ቀኝ አዙሬ በአንድ ኖካውት ምናምን በደንብ ያልወሰዱት ናቸው። ዝም ብሎ ምናምን አዳምጥ ቱፓክ እኔ አሁን መግባት አልችልም እንጂ ሁለቱ አሁን ሴዶ ነው ምናምን ያልካቸውን ኖካውት ነው የማደርገው። በቃ በማይክሮ ሰከንድ ሁለቱን ነው እኔ በአንድ ለአንድ አልገጥም። ቁምጣዬን አድርጌ ሁለቱን ጠቅጠቅ አድርጌ አንገቱ ላይ እንደ ዶሮ እንደ አውራ ዶሮ አንገቱ ላይ ነው የምቆመው። ቶዬ ይሄ ሴዶ ምናምን ይሄ ደግሞ ሁልጊዜ ሴዶ የሚባለው ቦርጫም እዚህ ወይ ወጣ ፖለቲካ አምጣልኩት ይሄ ምናምን እኔ ያሳቀኝ ስሙ ፍራይዴ ጆኒ እየደበቀው እንቁላል አይታችሁታል? ማነው ጆኒ ያሸንፋል? አንተስ ነው? እኔም ሴዶ ቢያሸንፍ ሙዴ ነው፣ ግን ጆኒ እንደሚያሸንፍ ደግሞ እርግጠኛ ነው። እንዴ ልጁ እንዴ ቢወይስ ቢኤስዋይዲ ሰላም ነው ወይ? ያለ ሰላም ነው ወይ? ቢኤስዋይዲ ሻንቆ እንደዚህ አይነት ፋይት ላይ ማስወስነው እርግጠኛ ማትሆነው ባይዜ ማለት ነው። አንድ 6 ሰከንድ ጌሙን ልትወስኑ ትችላለች። እኔ ዙር ይኖረዋል። እኔ ደግሞ አይ ነው ዙር ሊኖረው ይችላል እኮ 6 ሰከንድ ጌሙን ልትወስን ትችላለች።
ጋይስ ትሪፕል አረ ጊፍት ጋር ቢኤስአይዲ ቡርቴ ጊፍት ጋር ጋይስ ትሪፕል ወንድሜ ጋይስ ትሪፕል ንቃተ ሊና ነው ወጥፍ ያጨው በእና ምን ሆኖ ነው ግን አንተ በጣም አሁን ንቃተ አሁን ወስና ነው የመጣችው ምን 10 ደቂቃ ልትቆይ ጋይስ ትሪፕል አረ ንቃተ ባሁን ታሸንፋለች አይመስልኝም እኔ አሁን ሻንቆ የሆነ ቲም እንመስረትና ለምን አንወዳደርም ይሄ እንደሆነ በቃ መሰለ እንዴ ሻንቆን እንባል ታውፋት እኮ አይደለም ብሮ እኛ ስንት ነገር አሁን አሸንፉ ሜኒ እኔ ዝቅ ብዬ ሻንቆን ዝነኛ በቦክስ አይሳብ የሻንቆን ዝነኛ አርጋሪ ጋይስ ደግሞ ምን ነው እሺ የመጣው እንትና እኔ በጣም ይደበረ ልጁ አሳዘነኝ በጣም ተናደደ ልጁ ማሳይታ አረ በጣም ተናደደ አንተ እግዚአብሔር እንደዚህ ጥፊ ብነካ ሞላ አገሪቱ ትኩረቷን በሙሉ እዚህ ድብድብ ላይ አርጋለች አገሪቱ ውስጥ የተለያዩ ኢኮኖሚያዊ ፖለቲካዊ ማህበራዊ ችግሮች ባሉበት ሁኔታ ወጣቶች ስለ ዓለም ኢኮኖሚ ስለ ሀገራቸው ስለ አህጉራቸው ኢኮኖሚ ፖለቲካዊና ወታደራዊ እንቅስቃሴዎች ማየት መፈተሽ ማንበብ መጎምጎም ሲገባቸው ሶበር ዜና ሴዶ ማርሻል እና ጆኒ ልደባደቡ ነው እውነት ጡጦ ይምጣ ወይስ የሆነ ጭቃ ቃቃ ጫታ የምትጫወቱበት የሆነ ጭቃ ነገር ይምጣ እንዴ አሜሪካኖቹ $1 ትሪሊዮን ለጦርነት በጀት ለውሻቸው አሜሪካኖቹ ከ$130 ቢሊዮን በላይ በአመት ያወጣል ከ$130 ቢሊዮን ለውሾቻቸው እያንዳንዱ አሜሪካ ውሻ ከ$1,500 በላይ አመታዊ ወጪ አለ አብዛኛው አፍሪካ ውስጥ ይሄ አይገኝም እያንዳንዱ አፍሪካዊ የዚህን ያህል ግማሽ የማይገኝበት አገር አለ በአመት እነሱ ለውሾቻቸው 1,500 በአንድ ውሻ ይወጣል በአጠቃላይ አሜሪካ ከ$130 ቢሊዮን በላይ ለውሻ ታወጣለች ነገር ግን 24 ሰዓት ወሬያቸው ፖለቲካቸው ዓለምን መቆጣጠር ወታደራዊ የበላይነት ኢኮኖሚያዊ የበላይነት 24 ሰዓት ሰርተው አገራቸውን በመላ ዓለም ታላቅ ማድረግ እንዴት እንደላቀው እየኖሩ ነው ማለት እንኳን እነሱ ውሻቸው ተንደላቀው እየኖሩ ዛሬ እስቲ አሁን እኔችን በማወራበት ሰዓት ሲኤንኤንን ከፈተው ፎክስ ኒውስን ከፈተው የአሜሪካ ሚዲያዎች ጋዜጣው መጽሔቱም ዜና አውታር ምንድነው የሚያወሩት ስለ ኢራን ነው የሚያወሩት ዓለምን ስለመቆጣጠር ነው ባህሩንም ሰማዩንም ምድሩንም ስፔሱንም ስለመቆጣጠር ነው ሴዶ ማርሻልና ጆኒ ሊደባደቡ ነው እናትም ተዋላ አለ ቤት ውስጥ እንደ ለጫታ ያክል አለ የኔ አባት ቤቱ የሚበላ አለ ወይስ ዝም ብዬ ነው መንደር እየዞርኩ ወሬ መፈታፈተው የራሳ ሲያሩባት የሰው ታማስላለች ለእናት በአመት አንድ ቀሚስ ትቆይራለህ ያንተስ ኖሮ እንዴት ነው ያባትስ ጫማ እንዴት ነው በአመት አንድ ትቆይራል ራስን ነው መጎምገም ያለበት ትውልድ አገራችን በተለያዩ ግጭቶችና ጦርነቶች የሚደርስባት ኢኮኖሚያዊ ፖለቲካዊና ማህበራዊ ቀውሶችን ወጣቶች ማየት ነው ዛሬ አሁን ቀላል ጉዳይ ላይ አይደለም ያለነው በዚህ ወራት ውስጥ በዚህ በሐምሌና በነሐሴ ውስጥ ብዙ ደም አፋሳሽ ጦርነቶች የሚከሰቱበት ፖለቲካዊና ኢኮኖሚያዊ ጫናዎች የሚመጡበት ወጣቶች ሊያወሩት ሊነጋገሩት ሊመካከሩት የሚገባ 1 ሚሊዮን ጉዳይ አለ ሴዶ ማርሻልና አሁን ግቡና ፌስቡክ በሙሉ እዩ እነሱ ብቻ ናቸው ዛሬ ዜና ሁለቱ ብቻ ናቸው ቲክቶክም ፌስቡክም ዩቲዩብም ሚዲያው በሙሉ እነሱ ናቸው ድብድብ ለዛው ሶማሊያ ሄዶ ተወዳድሮ አንዲት ናስ ሜዳሊያ ይዞ መጥቶ ማያውቁ ያሳፍራል አንገቱ ያስደፋል ለዛውም ሰበር ዜና ለዛውም ትኩስ ለዛውም ዋና ዜና ሆኖ ነው አሁን ዛሬ ሚሊዮን ያዝ እንደዚህ ነው እኔ ምንም አይመስለኝ ይሆለጋችሁ ነው እኔ የራሴን ህይወት እኮ በተሻለ ሁኔታ እየመራው ነው ግን ትውልድ እንዴት እንደዚህ ይሆናል አሁን ውጊያው እስራኤል አሜሪካና ኢራን ከአረብ ሀገሮች ጋር ነው የሚዋጉት ያ ሁሉ የተንደላቀቀ ወርቅ ለብሶ ማርና ወተት በልቶ ጠጥቶ ደፍቶ የሚኖር አረብ ዛሬ ወሬው ኳስ አይደለም ዛሬ ወሬው ቦክስ አይደለም ዛሬ ወሬው ድብድብ አይደለም እነዚህ የተንደላቀቁ አረቦች ዛሬ 24 ሰዓት የኢራን ጉዳይ ነው የሚያወሩት የሆርሙዝ ይሄ ባህር ተከፈተ አልተከፈተ መላ አውሮፓ አይኑ ፈጠነ ያለ በድንጋጤ መላ አውሮፓ $1 ትሪሊዮን ኢኮኖሚ ያዘ የአሜሪካ ውሻ በአመት 200 ምናምን ሺህ ብር ይፈጃል ሴዶ ማርሻልና ጆኒ ሊደባደቡ ነው እውነት ሌላ ሰበር የለም አይ የራሷ ሲያርባት የሰው ታሟስላለች ምን አለ ወንድ ላይ ሻፍዳል ብሎ ነው የተናገረው ይሄ ብልግና ልቅነት አይደለም ምን ያገናኛል በስፖርት ነው የተገናኙት እንጋጠም ነው የተባለው ጆኒ ምንድነው ያለው ወንድ ላይ ሻፍዳል ወንድ ሲያይ ይሻፍዳል አለ ይገመዳፍ እካክ ይባላል እንዴ እንደዚህ ምን ማለት ነው እስቲ አስረዱኝ ይባላል ወንድ ላይ ሻፍዳል ይባላል አንድ ኳስ ተጋጣሚ ቆሻሻ ይሄንማ እንደው ጆኒ ይሄን እድል አግኝተ ሰባብረክ አላከው ወንድ አይደለም ወንድ አይደለም አባቴ ሰባብረ አሳይልኝ ሰባብረ ነው የምታሳይልኝ
ስለዚህ ስፖርታዊ ጨዋነት ትርርብ ይኖራል፣ ፉገራ ይኖራል ምናምን፣ ግን እንደዚህ አይነት አፍላፊ መከፈት የለበትም። ስለዚህ አስተካክሉ። ሰይዶ አዲስ አበባ ልጅ ነው። ሰይዶ አዲስ አበባ በቃ የሆነ ጊዜ ላይ አዲስ አበባ ከገቡ አዲስ አበባ ልጅ ነው ይባላል። እሱ የአዲስ አበባ ልጅ ከሆነማ አክሊሉ የአዲስ አበባ ልጅ ነው። የቲክታኩ አክሊሉ አዲስ አበባ ሞጣ አዲስ አበባ ልጅ። ጆኒ አደራ እንደው እግሩን ሰብራ አሳይ። ከዛ ጆኒ ትችላለህ፣ እግሩን ሰብራ አሳይ። ከዛ በኋላ አለቀ። አሁንም የተናገርኩት ስማ፣ ሴዶን ነው። እነሱ ጋር መሀይም ስለሚበዛ ሌላ ነገር ሌላውን የተናገርኩ ነው የሚያስመስሉት። እስልምናን የምጠብቅ ከሆነ በስነ ስርዓት ሲያጠፋ መጠየቅ አለብን ነው። እንደዚህ አይደረግም ማለት አለባቸው። እየመረጣችሁ የምትጮትን ነገር አልወድም። ሴዶ ሲባል አፍ አለው፣ ድስት አፍ አለው የሚለፈልፍበት ድስት የሆነ አፍ፣ እሱን ነው ማስተካከል ያለብሽ። እሺ ሃይማኖቶችን ያሰደበው እሱ ነው። ከተሰደበም የሰደበ የለም። አንድች ቃል ነው የተናገረው ልጁ። ግን ልክ ሃይማኖቱን እንደጠበቀ አድርገው ሲያስጮሁለት ሳይ እሱን ከመምከር ይልቅ የኛ ጀግና እያሉ ሲፖስቱለት ሳይ እነዚህ ሰዎች እውነትም ደነዝ ናቸዋል። ቆሮ ቆንዳ። እሱን ከመናገር ይልቅ ጆኒን ሊሰድቡ ፈለጉ። ጆኒ ምንም አላደረገም እንዴ። ሃይማኖቴን አከብራለሁ፣ እናቴን ፈራለሁ፣ ምን እላለሁ የምትለው ሰውዬ መጠጥ ማስታወቂያ ነው የምትሰራው አለ። ምንድን ነው ያጠፋው? ማን ነው ትክክል? ማን ነው ትክክል? ጆኒ ነው ትክክል? ይሄ እኮ ምክር ነው የሰጠው። ያንን ስለሰራው በጣም ይቅርታ፣ ይሄ ነገር ስህተት ነው ማለት ሲገባው ላጥ ብሎ እስልምና ላይ ተለጠፈ። ይኸው ችግሩ ላጥ ብሎ ምን አለ? በእኔ እስልምና አይለካም፣ አላህ ይምረኛል። ምን አገናኘው? አንተን ያጠፋህ አንተነ። ገንዘብ አምሮ መጠጥ ሐራም እንደሆነ ሕፃን ልጅ የ1 ዓመት ሕፃን ልጅ ሙስሊምን ብታመጣ ይነግራል። ግን እንደ ትልቅ ኡስታዝ ነው ሲፖሰት የነበረው። የእሱ ስህተት እንደ ጥሩ ነገር ተቆጥሮ እኔ ጆኒን ብዬ ነብስ ጆኒን ብሎ ጆኒ ነው 1 ሚሊዮን ብር። ኧረ ተው ግን ኤርሚ ተው፣ እንደዚህ ባለፈው እንደ ተበላው። ይኸውልሽ የምር እኔ ልበላ በቃ ጆኒን ብዬ 1 ሚሊዮን ብር ሜዲ የትኛውም ሰው ካለ ይሄዳለሁ። እንዴ ኢድሚኒ ናው ታሲጃለሽ? ኧረ ምን ቦታኝ በስተሮች ምናምን በአንበሳ ምናምን አገባሃል ቂጥ እነ ፍራይዴና እነ ቤት ታያል። አትመድብ። ይሄ አይታወቅም። አሁን ኳስ ምናምን ቢሆን እሺ፣ ይሄ ሄዶን ያስይዛል። አዎ ከባድ ነው። ማን እንደምን መጨረሻዋ ሰከንድ ላይ ሊሸነፉ ሶሎ ነው የምንጫወተው። እስቲ ሰከንድ ላይ ደርሱ ይችላሉ። አንደኛው ማን እንደሆነ ማስያዝ እኮ ነው። በቃ ማን እንደሆነ አናውቅም እንጂ የሚታገሉ ይመስለኛል። ጌታን ሁለቱም እኛኛ አትበሉ። ግን ምን ሆነ ነው ዘንድሮ ግን ነገረኛው ለሚ ቤታይ በጣም ያደርጉኛልና ፎሎ ያርጉን እስኪ ንገሪያቸው በእናትህ። እሺ እዚህ 3000 ሰዎች አላችሁ፣ ፎሎ አድርጓቸው ፕሊዝ ፕሊዝ። አዲስ አካውንት ነው። እሺ ሂዱ ጋይስ፣ አዲስ አካውንት ነው። ሂዱ ፎሎ አድርጓቸው። ቤታይ ያራዳልሽ ሰንፈተ ህሊና ነው የሚባለው። ሰንፈተ ህሊና በቃ እኔ ጨርሳለሁ መጨረሻ ምናምን እያለ ሲቀውጠው ነበር። ጨዋታውን ትኬት እየከፈሉ ገና ሳይገቡ ቁጭ ሳይሉ ጨዋታው አልቋል። እውነቴን ነው የምልህ። ገና ትኬት እየከፈሉ እኮ አልገቡም። እነ ጆን ዳንኤል እንደዚህ ያሳይተው ቪዲዮ እንደዚህ እንኳን አልቀየሩት። እንደዚህ ሲቀይረው ጨዋታው አልቋል። ፊቱ ጭው እንዳለ በጆን ዳንኤል አይቼዋለሁ። ይሄን ጨዋታ ክቡ ነው ያለው 1 ሚሊዮን ጭው ብሎ ሲል። ስለዚህ እውነቴን ነው የምናገረው። በብዛት ብቃት ያላቸው ሰዎች፣ ችሎታ ያላቸው ሰዎች ጩኸት አያበዙም። እና ሴዶ ያየሁት በጩኸት ድብልቅልቅ መታወቅ። አንዴ እዚህ ሄጃለሁ፣ አንዴ በዚህ ገብቻለሁ፣ አትመጥኑኝም፣ እንዲህ ክፈሉኝ፣ በዚህ ውጡ፣ በዚህ ግቡ። አሁን ተቆርጧል ቀኑ። ምን ትሆን? እናቴ ብላኛለች፣ አጎቴ ብሏል፣ ምን ተብሏል፣ ምናምን። እኔ ማንን ይመስለኝ መሰለ? ቴንኪው ቹቹ አስታወስከኝ። ሮቤል የሚባለው ዋናተኛ ታስታውሳላችሁ? ኢትዮጵያን ወክሎ ኧረ ውጣ አትውጣ ሊሰምጥ ነበረውላ። ሊሰምጥ እንኳን ሊደርስ እዛ ቦታ ላይ ውድድር ቦታ እነሱ ጨርሰው ሻወር ወስደው ምናምን እሱ ይንደፋደፋል።
እኔ ሴዶን የማየው እንደዛ ሴዶ ያሸንፋል የምትሉ ሰዎች ላይክ በዚህ ምክንያት በዚህ ስለተሻለ ብላችሁ ማብራራት ከቻላችሁ ማለት ለራሳችሁ አጨብጭቡ። ግን አይ ዶንት ቲንክ እንደዛ ማብራራት የምትችሉ አይመስለኝም። ስለማሻል ላይክ ፋላውን ገርፌ መጥቼ አይደለም ያሟችኋል እንዴት ነው አይታወቅም። ላይክ ብዙ አመት ትሬን ያደረጉ ሰዎች እንደሚያሸንፉ ላይክ ኢንተርናሽናሊ ራሱ ማየት የሚቻል ወይስ ኢንተርናሽናል ፋይቶች አታዩ? ሎካል ናቸው ወጣ ብላችሁ ላይክ ሌላ ቦታ እየተደረገ ያለውን ፋይት ካያችሁ እኮ በቃ የምታውቁት ነገር ከልጅነታቸው ጀምሮ ከድሮ ጀምሮ ፋይት ሲያደርጉ ሲሰለጥኑ የነበሩ ሰዎች ላይክ በእድል አይደለም እዛ ጋር ላይክ ይሄ ላኪ ፓንቾቹ ያ እጠብቃለሁ ከሴዶ ግን እድል አይደለም። ኢቲኤፍሲ ፊሎሶፊ ላይ እንገናኛለን። ማርሻል አርቱን አንድ ጊዜ ከይቅርታ ጋር እናሲዝ ለጆኒ እና ባለፈው ራሱ በልቻለሁ። ጆኒን ብዬ ባለፈው ራሱ በልቻለሁ። ፕሊዝ እንዴት ነው ከንቃተ ህሊና ሰው የማይማረው? የዛኔም ላይክ የሚፈጠረው አይታወቅም። ላይክ ምን እንዲያደርግ ነበር ንቃተ ህሊናን ስጠብቁ የነበረው? የዛኔ ተመሳሳይ ነገር ሲፈጠርም አሁንም የሚፈጠረው ነገር ላይክ ይታወቅ ነበረ። ያለውን ነገር ነው ንቃተ ህሊና ላይ ያደረገው። ገብቷችኋል? ዘንድ ለጆኒ ለጌች አጨብጭቡ። we did this ጨዋታውን ቀይረናል በስነ ስርዓት። ስለዚህ ሴዶ እና 600 ሺህ ብር ኢንቦክስ አፍልኝ ready for me too ፏድ አይ ሲ አሁን አንዳንድ ሰዎች ላይክ ነገርየው ማለት ምን አድርገውታል መሰለህ? አሁን ፏድ ነው እና ሲዝ ያያለኝ የነበረው ማን ደግፎ ሴዶ ላይክ አንዳንድ ሰዎች ላይክ ስሜታዊ የሆናችሁ ነው ነገሩን ወገንተኝነት እያረጋችሁት ነው። this is like ይሄ የንትን ኦኬ እንትን ውስጥ መግባት አልፈልግም። ብቻ ስሜታዊ ሳትሆኑ ስለ ስፖርቱ ብቻ ስታወሩ ትገነዘቡታላችሁ። አሁን ተረዳው ለምን እንደዛ እያልክ እንደሆነ ለምን እየተነጫነጭክ እንደሆነ ተረዳው። እሺ አብረን በልተን ከዳኛ አይደል? ከልብ አድርገን እናመሰግናለን። አብረን በልተን ከዳኛ ንቃተሽ አብረው ካምፕ እንግዲህ ያረፉት እኔ ንቃት አያገባኝም። ካምፕ እንግዲህ ላይክ ሁላችሁም አሁን ችግር አለብህ ምናምን እያላችሁኝ ያላችሁ ሰዎች ስማችሁን እዩት። ላይክ በጣም ወገንተኛ እየሆናችሁ ነው። ይሄ ነገር ላይክ የሰለጠነ ትሬን ያደረገ ሞር የሚያሸንፈው ነገር እንጂ ላይክ የሆነ ወገን የምትይዙት አይ ዶንት ኖ ላይክ ለነገሩ ትችላላችሁ እንደዛ፣ ግን ይሄ ሃይማኖት ጦርነት አይደለም። ያረፉት አንድ ላይ ነው።